ተረዳ አማርኛ ካልከበደ የመጽሐፍ ቅዱስ መዝገበ ቃላት ገጽ 58 ላይ ምን ይላል? ምልጃ ማለት አማለደ ማለት ነው ይልና መሰረታዊ ትርጉሙ አንዱ ስለሌላው መለመን ነው ይል። እነ ሙሴን በምድር ላይ ሳሉ ስለ እስራኤል እንደማለዱ ጸሎታቸውም እንደተሰማ ከተናገረ በኋላ ኢየሱስም ለደቀ መዛሙርቱ ለመነ ይላል። ኢየሱስም ክርስቶስም የማዕዘን ራስ ድንጋይ የሆነው እርሱ ለደቀ መዛሙርቱ ለመነ ይላል። ለመነ ማለትን ማለት ነው፣ አማለደ ማለት ነው። መሰረታዊ ትርጉሙም ራሱ ስለሆነ እስቲ የቱ ጋር ነው ሲለምን ያየ ነው? መድኃኔ ዓለም ኢየሱስ ክርስቶስ አሁን በሰማይ እሱ አጸያፊ ነው አልተባለም። በምድር እያለ በስጋ ወራት እንዴት ነው የለመነው ካልክ በዮሐንስ ወንጌል ምዕራፍ 17 ቁጥር 21 ላይ ምን አለ? ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አልለምንህም አለው አባቱ። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ እኔ ባንተ አንተም በእኔ እንዳለ እኔም ባንተ እነርሱ ደግሞ በእኛ አንድ የሆኑ ዘንድ እለምናለሁ አለው አባቱ። አንድ የሆኑ ዘንድ ለምኖታል። ማንን? አባቱን ለምኖታል። ኢየሱስ ክርስቶስ አባቱን አልለመነውም በስጋ ወራት ከተባለ ከቃሉ ጋር ነው የምንጋጨው። ቤተክርስቲያንም ቃሉን በስጋ ወራት አባቱን እንደማለደው እንደለመነው እናውቃለን። ይህን ስናውቅ ቤተክርስቲያን እንዴት አቀናችን መሰለ? አባቱ ሲሰማው መንፈስ ቅዱስ ሰማው፣ ራሱ ሰማ ማለት መሆኑን ተረዱ። የሥላሴ አማንያን ናችሁና ብላ በደንብ አድርጋ አስተምራናለች። ስለዚህ ኢየሱስ ክርስቶስ በስጋ ወራት በዮሐንስ 17 ላይ የሚገርም ነገር ለሐዋርያቱ ብቻ ሳይሆን ለሚያምኑበት ሁሉ ለምኗል በስጋ ወራት። ይሄ ለመነው ልመና ደግሞ ዘለዓለማዊ ነው። ማለትም እስከ ዓለም ፍጻሜ የሚመጡ የሰው ልጆች ሁሉ አባቱን የለመነበትና የተሰማበት ሆነት ነው። ስለዚህ ኢየሱስ ክርስቶስ አልለመነልንም በስጋ ወራት ብሎ ማለት የእውቀት ውስንነት ብዬ ወስደዋለሁ። ከማን አኳያ? ከቢኒ አኳያ። ከሌላ አኳያ ግን ቢመጣ ግን ምንፍቅና ተብሎ ይጠራል። አይ ቆይ ወዴት ነው የለመነው? ብጡ እሱን እስኪ አብራራ ውስጥ ወደ አባቱ ወደ አባቱ። ስለዚህ ከአብ ያንሳል ማለት ነው። አትግባ እሱ አንተ አትግባ ቢኒ አትግባ ከቢኒ ጋር አትግባ አንተ ኬኩን አትግባ። አሁን ልጨርስ ቢኒዬ፣ እኔ እናንተ በደቂቃ እንገደበ። ሌላው ደግሞ ቢኒዬ ከአንደበት ሲወጣ ምን ሰማው? ኢየሱስ ክርስቶስ ይማልዳል ተብሎ ተጽፏል ብለሃል። አንድም የመጽሐፍ ቅዱስ ክፍል ይማልዳል ኢየሱስ ተብሎ ተጻፈ አልክ። አንድም የመጽሐፍ ቅዱስ ክፍል አማላጅ ቢኒዬ ልጨርስ። በቃ አንተ ይህን አርመው እንድታርመው እንጂ አንተ ስህተተኛ ለማለት አልጠቀምም። ስለዚህ ኢየሱስ ይማልዳል ተብሎ አልተጻፈም። ሮሜ 8:34ን አብነት እናደርጋለን። ዕብራውያን 7:25ን አብነት እናደርጋለን። ቀጣይ ደግሞ ሉቃስ ወንጌል ምዕራፍ 22:32ን አብነት እናደርጋለን። ሉቃስ 22:32 ክርስቶስ የተናገረው ነው። ምን አለው? ስምዖን ሆይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ አለው። እኔ ግን አለው ስለ እናንተ አማለድሁ ብሎ ነግሮታል። አማለድሁ ብሎ ጌታ ራሱ እየተናገረ እናት ቤተክርስቲያን አማልዷል ብላ እየመሰከረች እያስተማረች ቢንዬ አላማለደም ካልክ ተው ይቅርብህ። አታቋርጠኝ ልጨርስ ቢንዬ ስወድ አታቋርጠኝ ልጨርስ ቢንዬ አታቋርጠኝ። እና መድኃኔ ዓለም ኢየሱስ ክርስቶስ አማለድሁ ብሎ ተናግሯል። ሮሜ ላይ ምን ተባለ ቢባል የሚማልደው ተባለ። የሚማልደው ለምን ተባለ ቢባል ስለ አማለደ ነው። አሁን እዚህ መሃላችን ቢኒ ቢዋሽ የትም ቦታ ላይ ይሄ የሚዋሸው ይባላል። ክርስቶስ ደግሞ በስጋ ወራት ስላማለደ ሐዋርያው ምን ብሎ መሰከረ? የሚማልደው ክርስቶስ ነው ብሎ ማማለዱ ዘላለማዊ መሆኑን ነግሮናል። ስለዚህ ሮሜ 8:34 ላይ ይማልዳል የሚል አውዴ ነግሮናል። ስሙ ብቻ አታቋርጠኝ ቢንዬ፣ ማማለዱ ዘላለማዊ አታቋርጠኝ። በጣም ጥሩ። አሁን ካመጣሽ ማርያም ታምጣሽ ማማለዱ ዘላለማዊ መሆኑን ላሳያችሁ። ኢየሱስ ክርስቶስ ያማለደው ዘላለምን ነው ማለት ነው። ማማለዱ ዘላለማዊ ነው ማለት ያማለደው ዘላለምን ነው ማለት ነው። አማርኛው ዘላለምን ማለት ነው ሁሉም ቀን ማለት ነው። ሁሉም ቀን ዓለም እስከምጠፋ ድረስ የሚነጉ ቀናቶች በሙሉ ሁሉም ቀን ምን ተብሎ ይጠራል? ዘላለም ተብሎ ይጠራል።
ስለዚህ ኢየሱስ ክርስቶስ ያማለደው ዘላለምን ነው ማለት ሁሉንም ቀን እንዳማለደ ማለትም ሰዎች በእርሱ ያመኑ ሰዎች ሁሉ መቼ በሁሉም ቀን የሚያምኑ ሰዎች ሁሉ እሱ በአብ አብን በሱ አንድ እንዲሆኑ በእርሱ የሚያምኑ ሁሉ አንድ እንዲሆኑ የጸለየው ጸሎት የተሰማ መሆኑ ምን ብለን ነው የምናምነው? እያማለደ ነው ነውር፣ ያማልዳል ነውር፣ አማልዷል የሚለው ግን እውነት ነው። ዛሬ ከዘላለም ውስጥ አንዱ ዛሬ ነው። ዛሬ ምን ትላለች? አማለደ ዘላለም እያልክ እኮ ነው። አዎ የሰው ስም አይደለም ዘላለም፣ ሁሉም ቀን ማለት ነው። አታቋርጠኝ። ዘላለም ማለት ሁሉም ቀን ማለት ነው። ስታቋርጠኝ ይረዝማል። ዘላለም ማለት ሁሉም ቀን ማለት ነው። ስለዚህ በሁሉም ቀን ውስጥ ላሉ ለሰው ልጆች በሁሉም ቀን ውስጥ የሚያምኑት ስላሉ ስለነሱ በዮሐንስ 17 ላይ አማልዷል። ሮሜን ነግሬያችኋለሁ። የሚማልደው ማለት ማማለዱ ሲነገር ነው። ለምሳሌ የሆነ ሰው ገሎ ካገኛችሁት የትም ቦታ ይሄ የሚገለው ይባላል። ሲዋሽ ያገኛችሁት የሆነ ቦታ ላይ የትም ቦታ ስለሱ ሲነገር ይሄ የሚዋሸው ይባላል። ገብቷችኋል? ክርስቶስም ስላማለደ የሚማልደው ብሎ ጠርቶታል። እውነት ነው። ቃሉ የታመነ ነው። ይህ ጌታ በዕብራውያን 7:25 ላይ ደግሞ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል ይላል። እዚህ ጋር ደግሞ ሊያማልድ ይላል። አያችሁ፣ ሊያማልድ የሚኖረው መቼ ነው አለ? ዘወትር ማለት ያለ ዘወትር መቼ ነው? ሁሉም ቀን ማለት ነው ዘወትር። ከዛ ቁጥር 27 ላይ ራሱን ባቀረበ ጊዜ አለ ይህንን አለ ምኑን? ምልጃውን ፈጽሞ አደረገው አለ። ኢየሱስ ክርስቶስ ምልጃን ፈጽሞ አንድ ጊዜ እንዳደረገው ዕብራውያን 7:27 ላይ ቁጭ አድርጎ ነግሮናል። ስለዚህ ኢየሱስ ክርስቶስ ማማለዱ የታመነ ነው። እያማለደው የሚል ሰው ካለ የተወገዘ ነው። ቢኒ ግን ኢየሱስ ክርስቶስ በስጋ ወራት አላማለደ የሚለውን በሂደት ያስተካክለዋል ብዬ ተስፋ አደርጋለሁ። እሺ፣ ቅድም ስጀምር ምን ብዬ ነበር? እንዳትገባው መሀል ላይ እኔ ስለ ወንድሞችህ አይደለም ወይም ስለ ወንድምህ አይደለም ስለ አንተ ነው እምጸልየው። ቶፒኩ ላይ ቢንዬ ቶፒኩ ላይ ኢየሱስ አላማለደም ያልከው ላይ እሱ ላይ ሌላ ነገር እንዳታወራ። ቆይ ረጋ በል። አሁን ረጋ ብለህ የተናገርኩትን ነው። አሁንም እኮ የተናገርከው ነገር አቋም የለሽ ነው። አምጣው ቶፒኩ ላይ ቢንዬ ተው። ቶፒኩ ላይ ሀሳቡ ላይ አላማለደም ያልከው ላይ ተናገር። አላማለደም ያልከው ቢንዬ እሱንም ቶ አላማለደም ያልከው ሚውት አደረግኩ አይደለ? እሺ ጨርስ። እኔ ልጨርስ አላልኩም። አላማለደም ያልከው ላይ ደግመህ ተናገር እንጂ ስለ እኔም አታውራ፣ ስለ ወንድሜም አታውራ፣ ነገሮች ላይ አታውራ። ተናገር። አላማለደም ያልከው ላይ ደግመህ አረጋግጥ። ይኸውላችሁ በግልጽ አማርኛ የተናገርኩት ለእኛ አትንተባተብ፣ ቀጥታ ተናገር። እውቀት አለ፣ ቀጥታ ተናገር። ቢኒ አውቃለሁ፣ እወድሃለሁ። ይኸው ሚውት። አንተ እኮ ፕሮቴስታንትን አሁን ያስተማርከው ትምህርት ፕሮቴስታንታዊ እሱ አላማለደም ያልከውን ትፋ። አላማለደም ያልከውን እሺ ቢኮ የሺ ነው አባት። እሺ ችግር የለም። ቢኮ ረፍ በቃ ሚውት አድርግ። በቃ ሚውት አድርግ። አላማለደም ያልከውን ይኸው ሚውት። ይኸው እኔ አሁን መናፍቅ ነህ የመናፍቅ ነህ። አላማለደም ያልከውን ብቻ ተጨርሰው በቃ ዝም በል። አሁን በደንብ ስሙኝ። እየተናገርን ያለነው የኦርቶዶክሳዊ ትምህርት ነው የተናገርኩ ያለሁት። ማማለድ ማለት አስምሬ ነግሬያቸዋለሁ፣ አንዱ ስለሌላው መለመን ማለት ነው። አንዱ ስለሌላው ይህ ጠባይ፣ ይህ ንግግር በቅድስት ቤተክርስቲያን ጌታችንና መድኃኒታችን ኢየሱስ ክርስቶስን ይህ በስጋ ወራት ይህንን በመለኮቱ አደረገ ብላ አታስተምርም። ስለዚህ ጌታችንና መድኃኒታችን ኢየሱስ ክርስቶስን ወይም ሚስጥረ ስጋዊን ያለማወቅ ችግር ነው። ይህን ጠባይ የሚሰጡት ግለሰቦች ምን ማለት ነው? ጌታችንና መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። በተዋህዶ ኦርቶዶክስ ተዋህዶ ቤተክርስቲያን አትነጣጥልም፣
አንድ ብላ ነው የምታስቀምጠው። ብፁዕ እሺ፣ አሁን ከታች እንደማትወርድ እንዳረገ ሰው ሁን። ምን አለ አላማለድም ያልከውን ብታሳይ ቢንዬ፣ አላማለድም ያልከውን አሳይ። ሌላ ለምን ፍጹም ሰው ፍጹም አምላክ ምናምን ወዴት ትሄዳለህ? አለ እየተናገርክ አይደለም። አለማማለዱን አሳየን። በቃ አላማለደም ያልከውን አሳየን ቢንዬ። በቃ ወይ ታረም፣ በቃ ታረም ቢንዬ። ረጋበል እኔ እሺ፣ ይኸው ረጋበል፣ በትዕግስት እንሄዳለን። ስለዚህ ማማለድ የሚለው ቃል ለክርስቶስ ባህሪ ለክርስቶስ አይነገርለትም፣ አይስማማውም የምትለው ቤተ ክርስቲያን ጌታችንና መድኃኒታችን ኢየሱስ ክርስቶስ ቅድም ተናግሬያለሁ፣ ራሱ ሊቀ ካህን ነው፣ ራሱ በግ ነው፣ ራሱ መስዋዕት ተቀባይ ነው። ያስታርቅ ነበር ስትል እሺ ከማጋ ከራሱ ጋር ያስታርቅ ነበር ይላል። ይሄው እየተናገርኩ ያለሁት እሱን ነው። አማልዷል ካልክ አብ ተማላጅ፣ ወልድ ማላጅ የሚል ኮንክሉዥን ያስቀመጥከው ነው እያልኩ ያለሁት። ስለዚህ ወልድ በስጋው ወራት ብለንኛል ለማሳነስ የሚደረገውን ነገር እያጎላህ ነው የመጣው። ምክንያቱም በስጋ ወራትም እሱ እግዚአብሔር ነው፣ አይነጣጠልም፣ ተነጥሎ አይነገርለትም። ይሄን ነው እየተናገርኩ ያለሁት። እሺ ያነሳቸው ጥቅሶች አሉ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ለሐዋርያቱ እሺ ተናገረ። ሰይጣን እንደ ስንዴ ሊያበጥራችሁ ሞከረ፣ እኔ ግን ስለእናንተ ማለድሁ ብለሃል። ምን ማለት ነው ማለድኩ ሲል? ለመንኩ። እሱ እግዚአብሔር ሳይሆን ነው ማለት ነው እየለመነ ያለው። እሱ ወደ አብ ለመነ፣ ወደ መንፈስ ቅዱስ ለመነ፣ እሱ ስላልቻለ ማለት ነው። ምክንያቱም መማለድ ማለት አንዱ ስለሌላው መለመን ነው። ለጠባዩ አይስማማውም፣ ለክርስቶስ አይስማማውም። የንግግር የምንለው ለዛ ነው። ስለ እናንተ ማለድሁ ሲል ጾሞ ጹሙ፣ ታዞ ታዘዙ፣ አክብሮ አክብሩ። አማልዶስ አማልዶ አለ። ቆይ ረጋበል። ይኸውልህ ብፁዕ አምላክ ነገርኩህ እኮ ፕሮቴስታንት መሆን እኮ መብት እኮ ነው። ይሄ ትምህርት ቤተክርስቲያን ትምህርት ነው ካልከኝ ብችቱን እኔ ካህናትን ይዤብህ ነው የምመጣው። እኔን ፕሮቴስታንት ብለህ ከጠራኸኝ ካህናትን ይዤብህ ነው የምመጣው። እሺ ይዘብኝ ነው። አዎ በቃ ቢንዬ ተው፣ አትተቸኝ። በቃ እኔ ከአንተ የምጠብቀው ሪስፔክት ነው። ብትስቅብኝ እንኳን ሪስፔክት ይኖርልኝ። በቃ አላማለድም ትምህርት ነው ብላ አትናገር። አላማለድም ላልከው አስመጣ እንጂ እየተናገርኩ ነው። ቀጥል። የቤተ ክርስቲያን ትምህርት ነው ብለህ አንተን እያወራ ያለኸው ግን ቤተክርስቲያን አይደለችም እያወራችሁ ያለችው። አሁን እያወራ ያለው ቢንያም ነው፣ ቤተክርስቲያን አይደለችም። ግን አውራ ቀጥል። ይኸው ብፁዕ አምላክ አንተም እኮ አንተ ነው እያወራ ያለው፣ ቤተክርስቲያን አይደለችም። እሺ ቢንዬ ቀጥል። ግን አታርዝመው። ካረዘምከው ይሰለቻል። ቢንዬ አታርዝመው። ቢንዬ ስለኔ አታውራ። አላማለድም ስላልከው አውራ፣ ስለኔ አታውራ። እሺ ያንተ ድፍረት እኮ ለዘላለም ያማልዳል እያልከን ነው። ረጋ ሚዩት ማድረግ ጀመረ። ይኸው ሚዩት አረከኝ ቢንዬ። እሺ ዝም በላ። እኔ በዘላለም ያማልዳል የሚል ሰው የተረገመ ነው ብያለሁ ብለሃል። አትበለኝ አላልኩህ። እሺ ኢየሱስ አላማለደም ያልከውን መጽሐፍ ቅዱስ አይማስረጃ አድርገህ ኬኩ በደንብ ስሙ። ከደቂቃ በፊት ይህን ቃል አልተናገረም። ኢየሱስ እያማለደ ነው ያለ ሰው የተረገመ ነው ያልኩት። ሁሉም ሰምተዋል። ከደቂቃ በፊት ለዘላለም ያማልዳል አላልኩም። እያማለደ ነው የሚል ሰው ካለ የተረገመ ነው ያልኩት። አየህ ቢኒ፣ ኧረ ተው ቢኒ፣ አንተ እኔ ላይ አያምርብህም። ተዋቸው ሌሎች ውስጥ አንተ የማይሆኑ ሰዎችን ልብስ አትልበስ፣ የማይበቃህን ልብስ አትልበስ። ቢኒዬ ቢኒ ተው ከኔ ጋር በዚህ መንገድ። አሁን አንተ አላማለድም ላልከው ሽምቅቅ በል ወይም ደግሞ ፈታ በልና ሳይ ብዙ ኮመንት ላይ ብለህ ቤኮ ቆይ
በጣም ብዙ የመሀይም ጥርቅማን አሉ። ስለነሱ አይደለም ነው፣ ስለ ጥርቅማን አይደለም ማወራው ስለ ከቢኒያም ጋር ነው። ለዘላለም አላልክም። ዘላለምን አማልዷል ብያለሁ። ይኸው አሁንም ደግምልሃለሁ፣ አማልዷል። አትንገረኝ ቢኒ ሚኪ። አይ ሸምጋይ አልፈልግም። ኬኩን እረፍ፣ አልፈልግም። ይቅርብኝ ኬኩን አትንገረው። ለእሱም ለእኔም አትናገር። አንተ አወያይ፣ በእኔ ሆንብህ ኬኩን። እኔ ቢኒን እኮ መሞግተው አይደለም፣ እማከብረው ወንድሜ ነው። ቢኒዬ ኢየሱስ ክርስቶስ አማልዷል። ምልጃው ዘላለማዊ ነው ማለት ኢየሱስ ክርስቶስ ዘላለምን አማልዷል ማለት ነው። ዘላለምን አማልዷል ማለት ሁሉንም ቀን አማልዷል ማለት ነው። ሁሉንም ቀን አማልዷል ማለት ሁሉንም ሰው አማልዷል ማለት ነው። ስለ ሁሉ አማልዷል ማለት ነው። ምዕራፍ 7ን ጠቅሰህ ዘውትር አላልክም እንዴ? ዘወትር የሚለውንና ቁጥር 27 ላይ እኮ አንዴ የፈጸመው ብዬ እኮ አሳየው። ተው ቢኒ 27ን ገልጬ አንዴ ራሱን ባቀረበ ጊዜ ይህንን ምልጃውን አንዴ ፈጽሞ አደረገው ብዬ ነግሬሃለሁ። ቢኒዬ ሰምተሃል? ይቅርብ፣ በቃ ከኔ ጋር ይቅርብ ቢኒዬ። አይ ይኸው እሺ፣ ለወንድሞች እድል እንስጥ። እኔ እናንተ ዝም ብለን እድል እንስጥ። ለምን? አዎ በጣም አክባሪዎቻችን ስላሉ ማለት ነው። በቃ እሺ፣ እኔ ትንሽ የሀሳብ ልስጥ። አንድ ደቂቃ። አይ ቤኮ አገልጋይ የሆኑ አገልጋዮች ብቻ ለአገልጋዮች ነው። ኖ ኬኩ ቤኮ ሶድ በባክ ቤኮ አይ ኖ እኔ በዚህ አገልጋዮች አሉ። 1 3 4 አገልጋዮች አሉ። ኖ ሀሳብ ይኸውልህ ኬኩ ኖርማል የምሰጠው በሌላ ነገር ነው። ሀሳብ ምንም አንድ ቤኮ ሀሳቡ በኋላ ይደርሳል። እባክህ መጨረሻ ላይ ይደርሳል። አሁን 3 መምህራን አሉ። ሰውን ምናምን እያልክ አትሳደብ። ቤኮ ቆይ አስተያየቱን ተው። መሀይም የሆነ ሰው መሀይም ነው ይነገራል። አይደለም መጽሐፍ አሁን ሌላ ነገር ውስጥ አትሂድ ቤኮዬ። ቢኒዬ ለመምህራን ስጥና ኢየሱስ ክርስቶስ ወንድሞች አሉ 4 ወንድሞች ክርስቶስ በስጋ ወራት አላማለደም የሚሉ። ኧረ እባክህ ቤኮ ተረጋጋ። ቤተክርስቲያን ትምህርት እያልክ ነው የተናገርከው። ቤኮ ገስለስሎታል። ቢኒዬ አላልኩም ብለሃል። እሱም ይኸው ቤተናታን መምህሬ ነው ዲያቆን ስዩም አሉ ብለሃል። እንኳን ከአንተ ጋር ከአቡነ በርናባስ ጋር ተወያይቻለሁ። ቢኒዬ አልተወያየህም። አልበቃ አስተማሩ ካልገባህም እሺ እድል እንስጥ። ኧረ እኔ በነገራችን ላይ አማላጅ ብዬ ሳስብ አይደለ እንደ እውነት ሲገባኝ ሚስጥረ ስጋዊ ሲገባኝ አልለውም። ብገለኝ አልለውም አላልኩም። ከገባህ ገብቶሃል፣ ካልገባህ ያንተ ችግር ነው። እሺ አሁን ኢየሱስ ኢየሱስ በስጋ ወራት አላማለደም ብሏል። ቢኒ በስጋ ወራት አላማለደም የሚሉ ካሉ ይሄው 4 ወንድሞች አሉ። አላማለደም ነው ያልከው። አላማለደም ብለህ ነው ካንተ ጋር መወያየት የጀመርኩት። በቃ ስለዚህ ኢየሱስ ክርስቶስ በምድር እያለ በስጋ ወራት ቤተክርስቲያን አላማለደም ብላ ታስተምራለች ወይስ አማልዷል ብላ? እድል ስጣቸው። በቃ እኔ እናንተ ሚውት እናድርግ። ለ4ቱ እድል ስጣቸው። አላማለደም ለተባለው እሺ። ያው ክርስቶፈርስ ጤና ይስጥልን። አሮ ይስጥልን። ሰላም ብያለሁ ሁላችሁንም። ቢኒዬ እንዴት አለ? ሰላም ነው ወይ? ኬኩን እግዚአብሔር ይመስገን። እኔም ዲያቆን ፋሲል ብፁዕ ሄኖክ ሰላም ብያለሁ ሁላችሁንም። እንዴት ናችሁ? ሰላም ነው ቢኒ? እግዚአብሔር ይመስገን። ወደ ኋላ እንመለስ። እስኪ በምልጃ ዙሪያ ነው እየተናገርን ያለ ነው። ቆይ ቢኒዬ ክርስቶፈር ሳሁን ስለመጣ ጉዳዩን ስለጋውን የመጣው ቤተናታኔም ችግር የለም ቢኒዬ ቤተናታኔም አሉ። ይኸው ቤተናታኔም ዲያቆን ናቸው፣ መምህር ናቸው። እኔም አላብራራውም። ቆይ ክርስቶፈር እስከታች ከነበረ ችግር የለም ይናገራል። ቢኒዬ ለምን አትረጋጋ? እሺ ዝም በልና አንተ ተረጋጋ። የቤተክርስቲያን ትምህርት ያስተምራል። አይደለም እንደሱ አይደለም። ይሄው ምን ትፈራለህ? አንተ ነው የፈራው። በቃ ካልፈራ በቃ ዝም እኮ ሚውት አድርግን። ቆይ ክርስቶፈርስ አሁን ስለመጣ ቤተናታኔ ዝም አላብራራውም። ይሄው ስም አላብራራውም። ክርስቶፈርስ አሁን ነው የመጣው። ሀሳቡን ከታች ከነበረ ይናገራል። እኔም አልገድብም። ከታች ከነበረ ቤተናታኔም ገዝት ላይ ያሉ ዲያቆን ስዩም ገዝት ላይ ያለ ቢኒዬ እባክህ መምህሬ ኖክም ገዝት ላይ ያለ እንዴ ክርስቶስ ኢየሱስ አላማለደም በስጋ ወራት ብሎ ዲቤት አድርጎኝ ምን አይነት ምስክርነት እንዲሰጠው ነው የሚፈልገው? ቢኒ ቆይ ብዙ ይሰማሃል። እሺ ክርስቶስ እሺ ረጋ እንድናደርገው እውነት ለመናገር እኔ ቅርብ ጊዜ እንደገባሁ ነው ሞዴሬተር ስቦኝ የገባሁት። ያው እናንተን አክብሬ ነው የገባሁት።
ሁላችሁንም ማለት ነው ኬኩን ጨምሮ እና ምንድነው ግን ከስር የተወሰነ በሰማሁት ትንሽ መደማመጥ ላይ አይ ቲንክ ስሜት አይሆናችኋል መሰለኝና ሁላችንም ረጋ ብለን ምንድነው የተነሳ የሚለውን ኢሹ እሱን ብታስረዱን ከዛ በኋላ ቤተክርስቲያን ምን ታስተምራለች የሚለውን ነገር እሱን መነጋገር እንችላለን። ምንም ችግር የለውም። ከነ ማስረጃ መነጋገር እንችላለን። እየተደራረባችሁ ግን የምታወሩ ከሆነ እኔም አልቆይም። ፕላስ ደግሞ ከስርም ያሉት ይዝጋሉ እውነት ለመናገር። ስለዛ ምናልባት ብዙ የሆነ ነገር ብሎ ከሆነ ቢኒ ፍቅረ ኢየሱስ አይ እንደዚህ ብሎ ነበር ካልክ እሱን ወይ ነግረህን ከዛ ብፁን እንጠይቀዋለን ብለሃል ወይ ያለው ትክክል ነው ወይ? ክርስቶፎርስ እንደዚህ አይደለም። እንደዚህ ይሄ ነገር በጣም እየተለመደ ብፁዕ አምላክን የሆነ ዳራስ ይዞ ሊሞግቱ ምናምን እንደዛ ቀልድ መቆም አለበት እየመሰለ ነው። ተረድተኝ ከሆነ ከትናንት ወዲያ ስለተደረገ በቂ ነው። ምን መሰለ የተፈጠረው አጋጣሚ ቢኒ ረፍ እኔ አክብሬህ ነው ማወራ። አይ ክርስቶፎርስ ቆይ ልንገርህ፣ ቆይ እንዳወራ እንድነግርህ ይፍቀድልኝ። የቤቱ ባለቤት ይናገር። ቆይ እኔ ኬኩንን አላምነውም። ኬኩንን በዚህ ሰዓት ኬኩንን ለምስክርነት ማምነው ሰው አይደለም። ይኸው እነግርሃለሁ። ከዋሻ አላልኩም በላ። አሁን በቃ አሁን እኔ ክርስቶስ ቆይ ቢኒ እሺ፣ አመሰግናለሁ። ክርስቶፈርስ ፈቅዶልኛል። የኔ ዲያቆን ፈቅዶልኛል። ዲያቆን ፍቅረ ኢየሱስ ሚውት አድርገውና ምንድነው የተፈጠረው የሚለውን ንገረን እስኪ። እሺ ክርስቶፎርስ ይኸውልህ እኔ እና እሱ ወደ ውይይት እንጠይቀዋለን። አይ ምንም እኮ አንተ እኮ የገባኸው በውይይት መሀል ነው። ክርስቶፎርስ ዲያቆን በውይይት መሀል ነው የገባኸው። እኔ እና እሱ እየተወያየን ያለ ነው። ኢየሱስ ክርስቶስ በስጋ ወራት በምድር እያለ እሱ አላማለደም ማለት። ኧረ ታብታብ አድርጉ ጋይስ በእናታችሁ በኢየሱስ ስም። አዎ ታብታብ አድርጉ። ምንም አይሰማኝም። እውነቱን ነው። ቢንዬ ምን አለ? አላማለደም አለ። እኔ ደግሞ በስጋ ወራት ክርስቶስ አማልዷል፣ ቤተክርስቲያንም ይሄንን ያስተማረችን አልኩ። ከዛ በዚህ ተነጋገርን፣ ብዙ አወራን። ከዛ እሱም አለ እኔም አልኩ። ከዛ ደገስት ላይ ያሉት ይናገሩ፣ ቤተናታኔም ዲያቆን ስዩምና ሄኖክ መምህራን ስለሆኑ እነሱ አማልዷል በስጋ ወራት ወይስ አላማለደ የሚለውን እስቲ ይናገሩ። እኔ እናንተ ዝም እንበል ስንባባል ነው አንተ የገባው። አንተም ግባበት፣ አራታችሁ ተናገሩ። በስጋ ወራት ወይ አማልዷል ወይ አላማለደም የሚለው ቆይ ፍቅረ ኢየሱስ ወደ አንተ ልመጣ ነው። ቆይ ወደ አንተ ልመጣ ነው። እሺ ፍቅረ ኢየሱስ ቆይ ይሄ የተናገንተና ምንድነው የምታደርግልን? ፍቅረ ኢየሱስ ብዙ የተናገረው ነገር ላይ ምናልባት የምታርመው ካለ አለዛ ደግሞ ትክክል ነው እንደዛ ነበር የምትለውም ካለ ለአንተ ምድል እንስጥህና አሁን ስለሆነ የገባሁት እዚህ ያሉት መምህራን ይኖራሉ፣ በእርግጠኝነት አላችሁ። እነሱ ከሰሙት አንጻር የሆነ ነገር ይላሉ። ምናልባት ቪዲዮ ምንም ከነበረ መነሻ የሆናችሁ እሱንም ነገር እንትን ብለን ቋሽተን ዋናው ትልቁ ጉዳይ የቤተክርስቲያን ልጆች ነን ብዬ ነው የማምነው። ሁላችንም እንድንተራረም ይመስለኛል እንግዲህ ያነሳችሁት፣ መቼም ሌላ አይደለም። ስለዛ ረጋ ሰከን ባለ መንገድ እንግዲህ እኔ ምናልባት ስሜን ስለጠራችሁኝ ነው የገባሁት እንጂ እውነት ለመናገር እናንተ ቀድማችሁኛል። አትሊስት ግን ረጋ ብለን እንድንዋይ እኔ ላሳልጠው እንደዛ ኬኩንም ፈቅዷል ብዬ አስባለሁ። ስለዚህ ቢኒ ተናገርና አሁን ብዙ የተናገረው እውነት ነው ወይስ ሌላ ጉዳይ ያለው የሚለውን ነገር አንተ ማሳብ ሰጥና እሱን እየዳኘን እንሂድ። በጣም ጥሩ። እኔ እየተናገርኩ የነበርኩት ቃል በቃል ምልጃ የሚለውን ኮንሰፕትን ያነሳሁት። ምልጃ የሚለው ቃል በቅድስት ቤተክርስቲያን አስተምሮ ለክርስቶስ ሚስጥረ ክርስቶስን ወይም ሚስጥረ ስጋዊ ለተማረ ለክርስቶስ ቤተክርስቲያን አትሰጠው። ምልጃ ማለት አንዱ ስለሌላው መለመን ማለት ነው። ስለዚህ እኛ በተዋህዶ ፍጹም ሰው ፍጹም አምላክ በተዋህዶ ብለን ለዚህ ባህሪ ይሄን ጠባዩን የምንልበት ነገር የለም። ስለዚህ ጌታችንና መድኃኒታችን ኢየሱስ ክርስቶስን ብዬ ከመዝገበ ቃላት አንስቼ ምልጃ የሚለው ቃል ለክርስቶስ አይሰጥም። ማለደ የሚባለው ለክርስቶስ አይሰጥም፣ ለጠባዩ አይሰጥም። እሱ ደግሞ አንድ ለዘላለም ማልዷል። ለዛውም ቪዲዮም ወደ በኋላ እናመጣዋለን። የተናገረው ነገር አለ። ስለዚህ አሁን በቤተ ክርስቲያን ምልጃ የሚለውን ኮንሰፕት ለክርስቶስ ይሰጠዋል አይሰጠውም፣ በመረጃ ይናገሩ ነው። ይሄን የተናገር ነው። እንትኑ በዋናነት ያላግባባችሁ ምንድን ነው? አሁን በስጋ ወራት ጸሎትና ምልጃ አቅርቧል። አይ በስጋ ወራትም ቢሆን ጸሎትና ምልጃ አላቀረበም በሚል ነው ነውስ ደግሞ አሁን ኢየሱስን አማላጅ እንለዋለን አይ አንለውም በሚለው የተለያያችሁት? እሱን ግልጽ አድርገው እስቲ ቢኒ። ከዛ ወደ ብዙ ደግሞ
በጣም ጥሩ። በስጋ ወራት ብቻ ሳይሆን በስጋ ወራት ሉቃስንም አንስተን ዕብራውያንንም አንስተን የተናገርኩት ንግግር ምንድን ነው? ቃል በቃል ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ አብ ለመነ ስንል መለኮትነቱን ረስተን ነው ወይ? ለጠባዩ አይስማማም። ስለዚህ ከራሱ ጋር ያስታርቅ ነበር የሚለውን ምን እንለዋለን? ጎሉ ለጠባዩ የማይመች ነው ምልጃ የሚለው ቃል ብዬ ጌታችንና መድኃኒታችን ኢየሱስ ክርስቶስ በምድራዊ ቆይታው ያሳየውን ነገር ምልጃ ብለን የምንሰጥበት ኮንክሉዥን የለም። እሱ መስዋዕት አቅራቢ፣ መስዋዕት ተቀባይ እንዲሁም ደግሞ መስዋዕት ሆነዋል። አይነገርለትም ምልጃ የሚለውን ኮንሰፕት ነው የተናገርኩት። ይህን ሀሳብ ይነገርለታል ነው ያለው። አለቀ። ብፁስ እንዴት ነው እስቲ ማለት እንትን ትንሽ አጠር አድርገው የተለያያችሁትን እስቲ አርቲኩሌት አድርገህ አስቀምጠው እስኪ ማለት ተወያይተናል። አሁን እኮ እሱ ወደኋላ ነው የተመለሰው። ትቀጥላለህ እኮ ችግር የለውም። አይ እንትን ነው እኮ አሁን ይኸውልህ በአንድ በኩል እኔ የሚገባኛል፣ በሌላ በኩል ደግሞ ከስርም ያሉት አሁን በቅርብም ተከትለውን የገቡ ብዙ ልጆች ሰዎች ይኖራሉ፣ እነሱም ይገባቸዋል። ከዛ ደግሞ ገስት ላይ ያሉትም በደንብ አድርገው እስካሁን የሰሟችሁ አሉ፣ በደንብ አድርገው ከዛ በኋላ እነሱም ሀሳብ እንዲሰጡበት ነው። የቤተክርስቲያን ትምህርት ምን ይላል የሚለውን ነገር ከነ ማስረጃው ይሄ እንደዚህ ነው ያኛው እንደዚህ ነው የሚለውን ነገር እንድንመጣበት ነው። ያልተግባባችሁበት ፖይንት ምኑ ላይ ነው? ማለት በስጋ ወራት ጸሎትና ምልጃን ፈጽሞ አላቀረበም የሚል ሌላ አቋም አለ ወይስ ደግሞ አይ አቅርቧል በሚል ነው? ወይስ ደግሞ ስቲል ነው አሁን ክርስቶስን አማላጅ እንለዋለን አይ አንለውም በሚል የተለያያችሁት? እሱን በአጭር እስቲ ንገረኝ አንተ። ይኸውልህ ክርስቶስን አማላጅ ብለህዋል የሚል ነገር ብሎኛል። እሱ ከዚህ ቀደም ኢየሱስን አማላጅ ብለሃል ብሎ ከዚህ በፊት ብሎኝ ይቅርታ ተጣላንና ይቅርታ ጠየቄው ለጥሉ ግን ይህንን አንድ ቀን እንነጋገርበታለን ብዬ ነው ነበረ። ከዛ አሁን ድንገት ስንገናኝ በነገሮች ምን አልኩት? ያ ኢየሱስ አማላጅ ብለዋል አልከው፣ የኔን እስኪ ምስክርነት ላሰማህ ደስ እንዲልህ ብዬ አልኩትና እሻለኝ። ከዛ እሱን ሳብራራ አንዳንድ ሰዎች ረበሹ። ከረበሹ በኋላ እሱ ሁለት ነገር አልጣመኝም አለ። አንደኛ ኢየሱስ ማለደ ተብሎ አይነገርለትም ወይም አማለደ ተብሎ አይነገርለትም አለ። አንድ ይህንን ያለው ቀጠለና በስጋ ወራትም ነው በስጋ ወራት አሁን አማለደም እያማለደ ነው የሚል ካለ የተረገመ ነው ብለናል። አሁን እያማለደ ነው የሚለው ሰው ካለ የተረገመ ነው ብለናል። በዚህ የጋራ ነን። እሺ በስጋ ወራት ጨርስልን። ግልጽ አልሆነም። እሺ ችግር የለውም። እሱ ገብቶኛል። አሁን ኢየሱስ ክርስቶስ አማላጅ ብለን እንጠራዋለን ብለን ምልጃ ለጠባዩ አይሰጥም ነው ያልኩት። አሁን ዝም በላ ቢንዬ፣ ዝም ይቅርብ ብዬ ነበር። ይቅርብ ብዬ ነበር። አይ ብዙ እንደዚህ ከሆናችሁ ልወርድ ነው። እሺ ክርስቶፎርስ ቀጥለው ጠይቀን ብቻ መልስልኝና ከዛ ገስት ላይ ላሉት እንሰጣለን ሲያዳምጧችሁ ለቆዩት። አሁን ክርስቶስን በዚህ ሰዓት ቤተክርስቲያን አማላጅ ነው ብላ ትጠራዋለች? እንደዛ ታምናለህ አንተ? እንደዛ የሚል የተረገመ ነው አለን እኮ። በቃ ስለዚህ ለምን አሁን ክርስቶፎር ሰዎች አሁን ኢየሱስን አማላጅ ያሉት እያማለደ ነው እያሉ አይደል? እያማለደ ነው እያሉ ነው። አማላጅ የሚል ሰው ካለ የተረገመ ነው ብዬ ተናግሬያለሁ ቅድም ሳብራራ። አሁን ልዩነቱ የቱ ጋር መጣ ብለህ ብትጠይቀኝ ኢየሱስ ክርስቶስ ማለደ በስጋ ወራት አማለደ በስጋ ወራት ተብሎ አይነገርለትም ማለት ቢንዬ ሲል አውጥቼ መዝገበ ቃላቱንም መጽሐፍም አውጥቼ ዕብራውያንን ነገርኩት። ከዛ ወዴት ቀጠለ? ኢየሱስ በስጋ ወራት አላማለደም አለኝ። ጭራሽ ዲቤታችንን ሁሉም ሰምተዋል። ሚውት አድርግ። እኔ ስታስረዳው አልገባውም። ሁሉም ሰምተው ስታስረዳው አልገባውም። እኔ ሁሉም አሉ። ቢንዬ ያዝልኝ። በቃ ቢንዬ ክርስቶስ በስጋ ወራት አማልዷል እንደ ቤተክርስቲያን እላለው ካለ ቢንዬ እኔ ፍቅሬ ነው። ይኸው የጋራ ነኝ። እኔም አሁንም ለሞግታ አልሞክርም። አሁን ለጠባዩ ለምናምኑ ሰው ቢኒ አትግባ። ቢንዬ እባክህ፣ ኧረ ተው ቢኒ ተው። ተው ቢኒ ተው። ቆይ እሱ ያውራና የቀረኮ ካለ እኮ እንሰጣለን እድል ቢኒ እንደንደማመጥ ችግር የለውም የሚጨርስና እኔ አሁን ምንድነው መሰላችሁ እስቲ ብዙ አንተ ሚዩት አድርገውና ያስተጋባል መሰል ደግሞ ያንተ አንዴ ብዙዬ ሚዩት አድርጉልኝ። አሁን እኔ ምን ተረዳው መሰላችሁ በዚህ ሰዓት ቤተክርስቲያን ኢየሱስ ክርስቶስን አማላጅ ብላ እንደማጠራው እንደዚህ ያለ የሚል ሰውም
የተረገመ እንደሆነ አይ ቲንክ ሁለታችሁም ተስማማላችሁ ይመስለኛል አይደል? ተስማምታችኋል እዚህ ጋር። ነገር ግን በስጋ ወራት ስለሆነው ነገር ይመስለኛል ልዩነቱ። ተሳሳትኩኝ ወይስ ትክክል ነኝ? ትክክል ነኝ? አሁን ኢየሱስ አማላጅ ነው፣ እያማለደ የሚል ቃል የተረገመ ነው። ልዩነቱ የመጣው አላማለደም፣ ማለደ ተብሎም አይነገርለትም ስላለ ይነገርለታል፣ አማልዷል በስጋ ወራት በሚለው ተከራከረ። ስለዛ በቃ እንደዚህ ከሆነ ስትዋዩ ከሆነ የቆያችሁ እንደዛ ነው የተረዳሁት ከቅድም ንግግራችሁ። ስለዛ ምን እናደርግ መሰላችሁ? ቤተ ናታኔም ዲያቆን ስዩም ሌሎቻችሁም ማን ነው ከታችም ሄኖክ አለ እነ ቤኮም ሀሳብ መስጠት ትችላላችሁ። እነ ፋሲልም እንዳው እነሱን ማስቀደሜ ነው ሲያስተምሩ ስላየውና ፕላስ ደግሞ ኬኩን የሚለው ነገር ካለ በተራ በተራ እድል እንስጥና ምንድነው አሁን እገሌ እንደዚህ ብሏል እገሌ እንደዚህ አላለም ሳይሆን ቤተክርስቲያን ከምታስተምረው አንፃር በተለይ ቅድሚያ ለዲያቆናት ለመምህራን እንስጥና ምንድነው የምትለው የሚለውን ነገር ቢቻል ከነ ማስረጃ አሁን ነው የኛን ምሳሌ እንዳናስቀምጥ የመሰለን ነገር ከነ ማስረጃ ብንችል መጻፍትንም ገልጸን እሱን ማሳየት ብንችል መልካም ነው ብዬ አስባለሁ። አይ ቲንክ በዚህ እንትን ይባላል እና በእርግጠኝነት ደግሞ ክርስቶስ ላይ መቼም ስንመጣ ጥንቃቄ ይፈልጋል። አይ ቲንክ አሁን ለጠባዩ አይስማማም ሲል ሰምቼዋለሁ ቅድም ቢኒ የሆነ ነገር ማስጠበቅ የፈለገው ነገር አለ ፍጡር አድርገን እንዳንወስደው ራሱ ደግሞ አምላክ ነው እያለ ነው። ብዙ ደግሞ የሆነ ማስጠበቅ የፈለገው ነገር ይኖራል። ዞሮ ዞሮ የቤተክርስቲያን ትምህርት አገላለጹ እሱ የሚዳኘን ይመስለኛል እና ከዚህ አንጻር ምናልባት ገስት ወዳሉት ብንሄድስ አይሻልም? ለምሳሌ ቢኒ ምን ትላለህ? እንደዛ አይሻልም? ገስት ላይ ወዳሉት ሚዩት ነህ ቢኒ ሚዩት ነህ። እኔም የተናገርኩት ይሄን ነው። ለጠባዩ የሚለው ነገር ይሰመርልኝ። ቤተክርስቲያን የማትልበትም ምክንያት እኔ ደስ እንዳላቸው እርሶም መልስ ሰጥተው መጨረስ ይችላሉ። የቤተክርስቲያን ኦኬ እሺ። ስለዛ እንደዛ ከሆነ ብዙ እንደዛ እንትን አላልንም። ክርስቶፎርስ ለጠባዩ ይባላል ለጠባዩ ይባልም አይደለም ያወራ ነው። ኢየሱስ ማለዳ አይባልም አላማለደም ላለው ነው ዲቤት የገባ ነው። ለመምህር ሄኖክ ለዲያቆን ስዩምና ለቤተ ናታኔም እድል ስጥልኝ ክርስቶፎርስ። ችግር የለውም። በቃ አሁን ዋናው ትልቁ ጉዳይ እንዴት መሰላችሁ? ፍቅረ ኢየሱስም ቢኒም ማን ነው ብፁም ስለተወያያችሁ እናንተ መግለጽ የፈለጋችሁት የሆነ ሐሳብ ይኖራል። ያንን ሐሳብ ግን እና ዋናው ትልቁ ጉዳይ ምንድነው? ጭንቀታችሁ አይ ቲንክ ለቤተክርስቲያን ትምህርት ይመስለኛል እንጂ የሆነ መግለጽ የሆነ ነገር ስትፈልጉ አንዳንዴ ሰው ጆሮ ጋር ሲደርስ ማለት የፈለጋችሁት ሳይሆን ማለት ያልፈለጋችሁት ነገርም እኛ ጋር ሊደርስ ይችላል። ለምሳሌ የቢኒ መግለጽ የፈለገው ብዙ ጋር ሲደርስ ሌላ ሊመስለው ይችላል። የብፁም ቢኒ ጋር ሲደርስ ወይ ጋር ሲደርስ ሌላ ሊመስል ይችላል። ትልቁ ጉዳይ ግን ምንድነው? ቤተክርስቲያን ምን ትላለች በዚህ ዙሪያ ላይ የሚለውን ነገር ከናገላለጹ በተቻለ መጠን ኦኬ ይሄ ከሆነ ምን ችግር አለው ተባብለን እንድናልፍ ነው። ምክንያቱም እኛ እዚህ ጋር መተን ፍቅረ ኢየሱስ የሚቀይረው ትምህርት የለም፣ ብዙ የሚቀይረው ትምህርት የለም። ሁላችንም ታናናሽ ቤተክርስቲያን ልጆች ነን እና እንደዛ ስለሆነ እሱን ከመምህራን መጽሐፍትም እንደዚሁም ደግሞ አጠቃላይ ቤተክርስቲያን ከምታስተምረው አንጻር ከነ ማስረጃው ብንሰጥበት መልካም ነው ብዬ አስባለሁ። እኔ ጋር አንድ ሁለት መጽሐፍት አሉ። ነገር ግን እኔ አሁን ማሳለስ ስለሆነ የፈለኩት እነዛን እንትኖች ግን ከፍታችኋለሁ፣ ምንም ችግር የለውም። በኋላ ላይ ከፍታችኋለሁ፣ በዛ አጠቃለን መውጣት እንችላለን። ስለዛ ገስት ላይ ካላችሁት ምናልባት እድል መውሰድ የሚፈልግ ሰው ካለ ማለት እንዲህ ብሏል እንዲያ ብሏል አይደለም። አሁን ከተነሳው አንጻር በስጋ ወራት ስላለው የጌታችን የመድኃኒታችን ኢየሱስ ክርስቶስ የቤዛነት ስራ ቤተክርስቲያን እሱን በተለይ ምልጃን በተያያዘ እንዴት ነው የምትገልጸው የሚለውን ነገር እሱ ላይ ብቻ እንድታወሩ እድል ስጥ። ማን ይቀጥላል? ቤተ ናታኔም ዲያቆን ስዩም ሄኖክ ሜቢ ፋሲልም ታላቁም ቤኮ የምትሉት ነገር ካለ ሄኖክ አነሳ መሰል ማይክ ሰላም ላንተ ይሁን። መቀጠል ይችላል። እኔ ላንሳና መምህራን መጠቅለያ ቢያደርጉበት የተሻለ ነው ብዬ አስባለሁ። ብዙ አንድ ነገር አስተካክልልኝ። በህዝብ ፊት ነው የምናገረው። መምህር የሚባለው ነገር ይነሳልኝ ከታላቅ ይቅርታ ጋር እኔ ስላልሆንኩ ማለት ነው። እዛ ላይ ጊዜ መፍጀት አልፈልግም። ሀሳቡ አይ ቲንክ መጀመሪያ የተነሳው ዕብራውያን 5:7 ላይ ያለውን ሀሳብ ነው እና የሉቃስ ወንጌል ምዕራፍ 22 ቁጥር 31 ላይ ያለው ተነስቷል። ዕብራውያን 7:25 ላይ ያለው ተነስቷል እና አይ ቲንክ እኔ ምናልባት ስረዳው ሊሆን ይችላል ብፁዕ በአገላለጽ ደረጃ ትንሽ እኔ ጋር የሚስማማ አይመስለኝም ብዬ ነው የምወስደው። ስለዚህ አሁን የተጠየቀው የቤተክርስቲያኗ እይታ ወይም የቤተክርስቲያኗ አስተምህሮት ምንድን ነው የሚለውን ስለሆነ እሱን ብቻ አስቀምጬ አልፋለሁ። ምክንያቱም ያው ሁሉም እየሰማ ስለነበረ ማለት ነው።
መጀመሪያ የተነሱት ጥቅሶች ላይ ፖይንት አድርጌ ባለፍ ይሻለኛል አጠር ለማድረግ ማለት ነው። እና ዕብራውያን ምዕራፍ 5 ያው ብፁዕ ኤግዛክት ቢኒ ቅድም ከአንድ ጀምሮ ያለውን እንየው ብሎ ነበረ። ብፁዕ ቱ ፖይንት እዛ ዕብራውያን 5:7 ላይ ያለውን ይታይ ስላለ እሱን ማሳየት ይቻላል። እና ዕብራውያን 5:7 ላይ እርሱ በስጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይላል። አሁን ፖይንቱ ምንድነው? በጽሁፍ ደረጃ ተብሏል አልተባለም? ተብሏል። ግን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና ይሄ ቃል ሲነገር ለሰዎች ሲነገርና ለክርስቶስ ሲነገር ግን ያንን ነገር እንዴት አድርገን ነው በአእምሯችን ማሰብ ያለብን የሚለውን ነገር ትኩረት ልናደርግበት ይገባል። ምክንያቱም ሊቃውንተ ቤተክርስቲያን ንባብ ይቀትል ወትርጓሜ ያህዩ ይላል። ፊደል ይገላል። ሐዋርያ ቅዱስ ጳውሎስ እንደተናገረው ንባብ የገደለውን ትርጓሜ ያነሰዋል ማለት ነው። ትርጓሜ መልሶ ህይወት ይሰጠዋል ለዛ ነገር። ይህንን ነገር በደንብ አድርገን ማስተዋል አለብን። አንድ ሰው ማለደ ወይም ደግሞ ምልጃ አደረገ ስንል ምን አይነት ነገር ነው በአእምሯችን ይመጣው? አንደኛ ሰው ምልጃ የሚያቀርበው ያጣውን ነገር ለማግኘት ምልጃ ሊያቀርብ ይችላል። ሁለተኛው ኃጢአትን ይቅር ለማስባል ሊጸልይ ማለደ ወይም ደግሞ ምልጃ አቀረበ ሊባል ይችላል። እንግዲህ ሐዋርያ ቅዱስ ጳውሎስ ለጢሞቴዎስ በጻፈለት መልእክቱ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ጀምሮ በዛ መረዳት እንችላለን። የሚያስፈልገውን ነገር በአጠቃላይ ከእግዚአብሔር ከሱ የሌለውን ነገር ከእግዚአብሔር ለማግኘት ወደዛ ሊያቀርብ ይችላል። ግን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ሐዋርያ ቅዱስ ጳውሎስ ለምን ተናገረለት የሚለውን ነገር ስናይ አንደኛ ቃላቶችን በደንብ ይሄ ኮንቴክስቹዋል ሚኒንግ ወይም አውዳዊ ፍቺ በሚባል ነገር ነው የሚፈታው እና ደረጃ በደረጃ ነው ሊቃውንተ ቤተክርስቲያን ያስቀመጡት። ምንድነው? አንደኛ በስጋ ወራት ብለው አስቀምጠዋል። በስጋ ወራት የሚባለው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በስጋ ወራት ሲባል እንግዲህ ከተወለደበት አንስቶ እስከ ተፈጸመ ብሎ ነፍሱንም በፈቃዱ አሳልፎ የሰጠበትን ጊዜ አጠቃላይ ይወስዱታል ማለት ነው። አጠቃላይ በስጋ ወራት ያለው ሐዋርያ ቅዱስ ጳውሎስ ጠቅለል አድርጎ ሊገልጸው ነው ሊያስቀምጠው የፈለገው ያንን ነው። ስለዛ እዛ ጋር ምናልባት ስለ አልዓዛር የተነገረበት ታሪክ አለ። የዮሐንስ ወንጌል ምዕራፍ 11 ቁጥር 35 ስለ አልዓዛር ሲነገረው አለቀሰ ያለበት አለ። ሉቃስ 19:41 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ሲቀርብም ከተማይቱን አይቶ አለቀሰላት ከቤተፋጌ ወደ ስለ ኢየሩሳሌም የተነገረው ማለት ነው። ሌሎችም ክፍሎች አሉ። አጠቃላይ እነዚህ በስጋ ወራት ይባላሉ ማለት ነው። በስጋ ወራት ይህንን አድርገዋል። ይህንን ስንል ግን በደንብ መጠንቀቅ ያለብን ምንድን ነው? የዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ያለውን መቅደላዊት ማርያም ክርስቶስን ስታገኘው ረቡኒ ብለዋለች። በዕብራይስጥ ምን ማለት ነው? መምህር ሆይ ማለት ነው። ክርስቶስ መምህር ሆይ ሲባል ለምንድን ነው መምህር ሆይ የሚባለው? እያንዳንዱን እኛ በህይወት ልናደርገው ልንኖረው የሚገባውን ነገር ማሳያ ስላደረገልን ማለት ነው። ሮሜ 9:5 ያለውን ይዘ ነው ማለት ነው። እሱ በስጋው መጣ፣ እሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ነገር ግን በዮሐንስ ወንጌል ምዕራፍ 13 ላይ ለደቀ መዛሙርቱ እግር አጥቦ ካሳያቸው በኋላ ምስጢር ገልጦላቸው ነግሯቸው ምንድን ያላቸው? እኔ እግርን በማጠብ አሳይቻቸዋለሁ፣ እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። አሁን ክርስቶስን መምህራችን እንለዋለን፣ ትክክል ነው። ጌታችን ነው እንለዋለን፣ ትክክል ነው። ከዚህ ውጭ የሚናገር ስለ ክርስቶስ የሚነገርለት ሁሉ ስህተት ነው፣ ኮምፕሊትሊ ስህተት ነው። የዮሐንስ ወንጌል ምዕራፍ 16:15ን ከህሊናችን ማውጣት የለብን። ለአባቴ ያለው ሁሉ ለእኔ አለኝ፣ እኔ በአብ አለው አብን በእኔ አለ። ስለዛ ባህሪ ያላቸው ስልጣን እኩል ነው ማለት ነው። ስለዛ እኩል ከሆነ አብ የሚያደርገውን ነገር ሁሉ ወልድ የሚያደርግ ከሆነ አብ ያለው ሁሉ ወልድ ካለው አለቀ ጨረስን ማለት ነው። ስለዛ ለምንድን ነው ካልን ለመምህርነት ረቡኒ እንለዋለን፣ መምህራችን ነው እንለዋለን። ስለዛ በስጋ ወራት የተባለው አጠቃላይ በምድር ላይ ሲኖር የነበረው ህይወቱ ነው፣ አጠቃላይ ማሳያ ነው ማለት ነው። ስለዛ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ፈራ፣ በነፍሱም ፈራ፣ ተንቀጠቀጠ፣ አለቀሰ። ይቺ ጽዋ ከኔ ትለፍ አለ እንላለን። ይህ ጽዋ ከኔ ትለፍ ብሎ ወደ አባቱ ሲማፀን ግን አንድ የረሳ ነው ነገር አለ። አስቀድሞ ጴጥሮስ ይሄ አይሁንብህ ብሎታል፣ ፈርቶ። ጴጥሮስ እንደ ስጋ ፈርቶ አዝኖ ነው። ግን አንተ ሰይጣን የሰውን እንጂ የእግዚአብሔርን አታይም ብሎ ገስጾታል፣ ዞር በል ብሎታል። ለምን? አዘጋጅቶታል። ዮሐንስ ወንጌል ምዕራፍ 3 ላይ ኒቆዲሞስ ባስተማርበት ትምህርት ላይ የቀደመውን የሙሴን ታሪክ አንስቶ
የናስ እባብን ሙሴ በዓላማ ላይ እንደሰቀለ የሰው ልጅ ሊሰቀል ዘንድ ይገባዋል ብሏል። እዛ ጋር ደግሞ ስትመጡ ይቺ ጽዋ ከኔ ትለፍ፣ ፈተና መከራ ሲመጣባችሁ ይሄን አድርጉ፣ በመስቀል ላይም ተሰቅሎ ያን ሲል ቅዱስ እስጢፋኖስ ከሱ ተምሮ የሐዋርያ ሥራ ምዕራፍ 7 ቁጥር 54 ጀምሮ ያለውን ታሪክ አንብቡት። ጌታ ሆይ ኃጢአት እንዳትቆጥርባቸው ተምሮ ነው። ስለዛ እዛ ጋር ቅዱስ እስጢፋኖስ ያለው ምንድን ነው? ኢየሱስ ክርስቶስን በአብ ቀኝ ሆኖ አየዋለሁ። በነገራችን ላይ ይሄ ከሮሜ 8:34 ኮምፕሊትሊ የሚገናኝ ነው። በእግዚአብሔር ቀኝ የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው አለ። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው አለ። አያችሁ። ከዛ የሐዋርያ ሥራ ምዕራፍ 7:54 ጋር ስትሄዱ እስጢፋኖስን ወንጌል ሲሰብካቸው ሲደበድቡት ሲያወጡት ምን አላቸው? መንፈስ ቅዱስም ተሞልቶ ወደ ላይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስ ክርስቶስን በእግዚአብሔር ቀኝ አየና ሰማያት ተከፍተው ኢየሱስን በእግዚአብሔር ቀኝ ቆሞ ያለው ሲላቸው ጆሯቸውን ደፈኑ። አልሰማም ሲሉት መጨረሻ ላይ ምን አለ? ጌታ ሆይ ነፍሴን ተቀበል አለ። ልክ ነፍስን የሚቀበል እግዚአብሔር መሆኑን ሊያሳየን ሲፈልግ ክርስቶስ ምን አለ? ነፍሴን ማንም ከኔ ሊወስዳት ሊነሳትም እንደፈለገ ሊያረጋት የሚችል የለም፣ እኔው ራሴ አነሳታለሁ፣ እኔው ራሴ አኖራታለሁ ብሏል። ስለዛ ከአብ ጋር ያለውን ስልጣን አሳይቷል። ልክ ዮሐንስ ወንጌል ምዕራፍ 19 ላይ እንግዲህ ነፍሱንም አሳልፎ ሰጠ ነው፣ ተወሰደበት አይደለም፣ ሰጠ ነው የሚለው። ግን አባት ሆይ ነፍሴን ተቀበል ብሎ ተናግሮ ነበር። ለምን ተናገረ ስንል ነፍስን የሚቀበለው እግዚአብሔር ነው የሚለውን ነገር ሊያሳይ ስለፈለገ ነው ማለት ነው። እስጢፋኖስ ግን ምን አለው? ነፍሴን ተቀበል፣ ነፍሴን ተቀበል። ስለዛ ነፍስን የሚቀበለው ማን ነው? ኢየሱስ ክርስቶስ ነው። ግን ምንድን ያለው? ይህን ኃጢአት አትቁጠርባቸው ብሏል። ኃጢአትን የማይቆጥር ስለሆነ ማለት ነው። እርግጥ ነው ቅድም ብፁዕ ሲያነሳው በዮሐንስ ወንጌል ምዕራፍ 19 ላይ የነበረውን ሐዋርያ ቅዱስ ጳውሎስ አስቀምጦታል። ሮሜ 8:34 ላይ ያለውን ግን ለባህሪው የሚስማማው አይደለም። ስልጣን የሱ ስለሆነ ቅድም ቢኒ ያስቀምጦታል። ራሱ መስዋዕት ነው፣ ራሱ መስዋዕት አቅራቢ ነው፣ ራሱ መስዋዕት አሳራጊ ነው፣ ራሱ መስዋዕት ተቀባይ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአምላካዊ ስልጣኑ ሁሉን ማድረግ ይችላል። አንድም የሚሳነው ነገር የለም። የመጣበት ፐርፐዝ ምንድን ነው ከተባለ ዓለምን ከራሱ ጋር ያስታረቅ ዘንድ ነው። በቃ ዓለምን ምክንያቱም ከራሱ ጋር አስታረቀ ካልን ክርስቶስ በከበረበት ገንዘብ አብና ወልድ የሚከብሩበት ነው። አብ በከበረበት ገንዘብ ወልድና መንፈስ ቅዱስ፣ ወልድ በከበረበት ገንዘብ አብና መንፈስ ቅዱስ፣ መንፈስ ቅዱስ በከበረበት ገንዘብ አብና ወልድ የሚከብሩ ናቸው ማለት። ስለዛ ከዚህ አንነጣጥለውም። ስለዛ ያንን ነው አሁን ቅድም ሲነገር በስጋ ወራት ይሄንን አሁን እኔ ብዙ ጊዜ በቤተክርስቲያን የምፈራው በይትባህል ደረጃ በንግግር ደረጃ እርግጥ ነው ስለ ክርስቶስ ብዙ ነገር ተነግሯል። እኛ ግን ስንናገር እንጠንቀቅ። ሊቃውንተ ቤተክርስቲያን ከኋላ መሪዎቻቸውን አስቀምጠው ነው ኢቭን በቃላት ደረጃ ግዕዝ የሚነገረው። አንዲት ቃል ከተሳሳቱ ብዙ የትርጉም ተፋልሶ ያመጣል። ስለዛ ሊቃውንት ሐዋርያ ቅዱስ ጳውሎስ ራሱ ብዙ ጊዜ አሁን እኛ ቤት እንማማራለን ሲናገር በስጋ ጥበብ እንዳትናገሩ፣ በስጋ ጥበብ እንዳትረዱት፣ በመንፈስ ጥበብ ይሁን ይላል። ያ ማለት ከስጋ ቢሆን ራሱ ሐዋርያት እንኳን ይሳሳቱ ነበር። ጴጥሮስ ተሳስቷል፣ ሌሎችም ሐዋርያት ተሳስተዋል። በስጋ አይደለም። አንተ የሕያው የእግዚአብሔር ልጅ ነህ ሲለው እንኳን የማቴዎስ ወንጌል ምዕራፍ 16 ቁጥር 10 ጀምሮ ያለውን አንብቡት። 15 ላይ የአባቴ መንፈስን የገለጠልን ለሐዋርያቱ እንኳን ይህን የሚገልጥላቸው ቅድስት ኤልሳቤጥ እመቤታችንን ኢቭን እናቱ እንኳን ስትመሰገን በመንፈስ ቅዱስ መሞላት አለብን። በኤልሳቤጥም መንፈስ ቅዱስ ሞላባት። ያንን ሊያናግራት የሚችለው መንፈስ ቅዱስ ነው። ስለዛ ያንን በደንብ አድርገን መጠንቀቅ መቻል አለብን። ስለዛ እንግዲህ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በስጋ ወራት ከተባለ ቅድም የነገርኳችሁን አጠቃላይ ወደሚችል እንግዲህ ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ የተባለው አጠቃላይ በስጋ ወራት አድርጎታል። ለምንድን ያደረገው ከተባለ ለመምህርነት ካላስ በቃ አለቀ። ይህን አርጉ ለማለት ነው እንጂ ባለቤቱ እሱ ነው። ነገረ ስጋዊውን ነገረ ክርስቶስን ስንማር ከሚስጥረ ስላሴ ንቅንቅ ካለን በቃ ወደ ምንፍቅና ነው የሚሄደው። አትጠራጠሩ። ሚስጥረ ስላሴን ከህሊናችሁ በፍጹም ማውጣት የለባቸው። ለክርስቶስ የተነገረውን እያንዳንዱን ነገር ሲነገር ሚስጥረ ስላሴ ጋር ቆሙ። ምክንያቱም ከሁለት ባህሪ አንድ ባህሪ ነው የምንለው። ሰው አምላክ፣ አምላክ ሰው፣ መካከለኛ ማለት ይሄ ነው። በቃ ሰው ከፍ ብሎ አምላክ ሊሆን ይችላል። አምላክ ደግሞ ዝቅ ብሎ ሰው ሆነ። በቃ አለቀ። ስለዛ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አምላክ ሰው አምላክ ሆነ የተባለው መካከለኛነቱን ሊያሳይ ነው ሐዋርያ ቅዱስ ጳውሎስ ለጢሞቴዎስ። እንደውም እዛ ላይ እኔ አልዋሽም እውነት እናገራለሁ ብሎ በፍጹም አልዋሽም እውነት እናገራለሁ። ለዚህ ደግሞ አዋጅ
እግዚአብሔር ለዚህ አገልግሎት መርጦኛል፣ እውነት እናገራለሁ ሲል በመንፈስ ሆኜ ነው፣ በመንፈስ ቅዱስ ሆኜ ማለት ነው እንጂ ሐዋርያ ቅዱስ ጳውሎስ የብሉይ ኪዳን ሐሳብ ያለው ክርስቲያና ይህን እውነት የሚገልጹትን አሳዳጅ ነበረ። ግን ሂድ ብለው ወደ ሐናንያ ተልኮ እነ ጴጥሮስ ከሐዋርያ ጋር ተቀላቅሎ ሲኖር መንፈስ ቅዱስ ገልጦለት እያንዳንዱን በፊት ከተማረውም አራቆ መንፈስ ቅዱስ የገለጠለትን ነገር ይናገራል ማለት ነው። ስለዛ ሐሳቤን ልጠቅልለው፣ በጣም ይቅርታ። አጠቃላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እግራቸውን ሲያጥብ ለጴጥሮስ እድል የለህም ብሎታል። እድል በጣም ረቂቅ ምስጢር አለ። ስለዛ ያንን ለጴጥሮስ አሳስቦት መላ ገላይን እጠበኝ ካለው በኋላ እንደዚህ ያደረጓል። አሁን ያደረገበት ምስጢር አለ ማለት ነው። ምክንያቱም ኃጢአትን ይቅር የሚለው ኃጢአትን የሚያጥበው የሰውነታችንን እድፍ የለበስነውን ቀሚስ ጠቢቡ ሰለሞን የተናገረው ነው። እግሬን ታጠብኩ እንዴት አሳድፈዋለሁ፣ ቀሚሴን አወለቅኩ። ስለዛ አዲሱን ክርስቶስ ለብሰን ይህንን ከሆንን ይህን ማድረግ ኃጢአትን ይቅር ማለት የሚችል ባለቤቱ እሱ ነው። ስለዛ ይህን ተማሩ፣ እንደዚህ ያድርጉ አላቸው። ስለዛ አጠቃላይ በህይወቱ ዘመን ክርስቶስ የመጣበት ምክንያት ምንድነው? አሳሪውን ያስረዋል፣ ወደ ጥልቅ ይጥለዋል። እሱ ስልጣን አለው። ለዚህ ለደቀ መዛሙርቱ ስልጣን ይሰጣቸዋል። ስለዛ በእኛም የማስታረቅን ቃል አኖረ እንዳለ ደቀ መዛሙርቱ ነፍሳትን እያመጡ ለእግዚአብሔር ይገብራሉ። እሱ ይቅር ብሎ ወደ ዘላለም ህይወት ያመጣናል። እርሱ ያለና የሚኖር አልፋና ኦሜጋ በስጋ ቢገለጥም ግን አምላክ ፍጹም የሆነ አምላክ ይቅር ባይ አዳኝ ጌታ ነው። ወስብሐት ለእግዚአብሔር። ግናለን ሄኖክ ቃልን ያሰማልን ለሐሳብ በሙሉ። ቀጣይ ማን ነው? ጥርጥር ግን ብናደርገው አይ ቲንክ ደቂቃ መስጠት ነበረብን መሰል፣ ቢያንስ 5 ደቂቃ እንደዛ እየረዘመ እየሄደ እንዳንቸገር እንደዛ ይሻላል መሰለኝ። ምናልባት በነፃነት የሚሆን ካላችሁ ችግር የለውም፣ እኔ ችግር የለብኝም። ምናልባት ከስር የሚሰሙት እንደዚሁም ደግሞ በተለይ ሀሳቡን በደንብ ለመቋጨት እኔ እንዳውም እውነት ለመናገር እዚህ አደባባይ እንደዚህ አይነት ውይይት ጀምራችሁ ስላገኘው ህዝቡ ማለቅ ስላለበት በሚል እንጂ እንደዚህ አይነት ውይይቶች እንደው ቢቻል ተደዋውለን አለዛ ደግሞ ግሩፕም ተከፍቶ 3-4 ሆነን በደንብ በቃ ማጣቀሻዎችን እየጠቀስን ምናምን ብንዋይ ነበር መልካም እውነት ለመናገር። ምክንያቱም አንዳንድ ሰዎች ላይረዱ ይችላሉ እና የእነሱንም አይምሮ ማድከምም ስለሚሆን እና ግን ያው እዚሁ ስለተጀመረ ከዛ አንጻር ነው እየተወያየንበት የተማማርንበት ያለ ነው። ደግሞ እኛ መምህር ግን አሁን ግን የተነሳው ነገር እኮ በጣም ምርጥ ነው። ግን እኮ መምህር ክርስቶፎሮስ አሁን በእውነት ሆነ ያው ማላቆን ነገር ብዙ ነገር ነው በቃ ያወቅኩት። ሄኒሻ ቃልዮት ያሰማልን። በጣም የሚገርም ነው በእውነቱ በጣም የሚገርም ነው እና እስቲ ጥሩ ነው ልል ፈልጌ ነው። ቆንጆ ነው በጣም ትምህርት ነው። እሺ ኬኩን አይ እኔ የተማራችሁበት ምናምን እንደሆነም ተስፋ አደርጋለሁኝ። እንደዛ ከሆነ እንቀጥል። ግን ምን ይሻላል ማለት ደቂቃን ወስን ወይስ ብለን እንደዚሁ ሰው ሐሳብ ውስጥ ምን አልተመቸኝ መሰለ ክርስቶፎርስ ሄኖኬ ቃልዮት ያሰማልን። ግን ሄኖኬ ቃልዮት ያሰማልን ስልህ የተናገርከው እውነት ይሆንና አስረግጠህን ብትናገሩ ጥሩ ነው። ለምን የገባችሁት ሐሳብ ክርስቶፎርስ ቆይ ነው ክርስቶፎርስ ሌላ ነገር ይመስላል። አይ ለመግባት አይደለም ለመግባት ሳይሆን ሐሳብ ሲሰጡ ኢየሱስ አማልዷል በስጋ ወራት አላማለደም በስጋ ወራት ብላችሁ ብታብራሩ፣ ሁለታችንንም ድፍን አድርጋችሁ ካብራራችሁ በጣም ፌር ስለማይሆን አማልዷል ብላችሁ አብራሩ ወይ አላማለደም ብላችሁ አብራሩ። ካልሆነ ግን ድብስብስ የሚለው ቃል ለጠባይ ይስማማል አይስማማም የሚለው እሱን በኋላ እናወራዋለን። ይስማማል አይስማማም ደግሞ ከፈለከ እኔ ጋር ዲቤት ተገባለ። እንደው እኔ ከተናገርኩት እኔ ለጠባይ ይስማማል አይስማማም በሚል ጉዳይ ላይ አልተወያየሁም። እሺ የነበሩት ይቀጥሉ። ቤተማርከም እንዴ ምን ውስንነት አለበት? አሁን ሄኖክ እስካሁን በአብራራው ላይ እንዲደግሞ የምፈልገው ኢየሱስ በስጋ ወራት አማልዷል አላማለደም የሚለውን አስረግጣችሁ እንድታወሩ ነው። ካልሆነ ግን አምሶሪ እኔ እሞታለሁ ክርስቶስ ኢየሱስ አማልዷል ወይም አላማለደም ብሎ መሀል ላይ ሆኖ ሀሳብ መስጠት ማለት እያግባቡ አይደለም የሚሆነው። ለጠባዩ ቃል አይስማማው። እሱ ያንተ ድራማ ነው። የተወያየ ነው። ሁሉም ሰምተዋል። ራሱን ማስነሳት እሱ ያንተ ድራማ ነው። እሱ ያንተ ድራማ ነው። ጭቅጭቅ ትወዳለህ። ይኸውልህ ኢየሱስ አላማለደም ካልክ ይኸውልህ አሁን እነግርሃለሁ። ኢየሱስ አላማለደም ካልክ ለምን ለቤተ ናታንም ለምን አትከተም? አንተ ስትናገር ኢየሱስ አላማለደም የሚል ማንም ሰው እዚህ ቤት ውስጥ አላማለደም ካለ መናፍቅ ነው። ይኸው እነግርሃለሁ። አዎ አላማለደም ብሎ ማይክ የሚከፍትብኝ ሰው ስለሌለ ከአንተ ውጭ ማንም ማይክ አይከፍትም።
ኢየሱስ አላማለደም ብሎ ከአንተ ውጭ ማንም ሰው ማይክ አይከፍትብኝም። እሺ ቆይ አሁን ስለዚህ ረጋበል እኔ አሁን መረጋጋት ለምንድን ነው የተሳናችሁ? ክርስቶፎረስ እኔ አሁን ኢየሱስ አወራ ነው የተናገርኩት። ቢኒዬ ጨቃጨቅ ከሆነ እኔ እዚህ አልገኝም። እኔ መች ተናገርኩ? ክርስቶፎረስ ቢኒዬ አንዴ በእግዚአብሔር አንዴ በቃ አሁን የምንፈልገው እሺ የነበሩ ሰዎች ይናገሩ። አሁን ሄኖክ ነበር አይደል ተናገረ። ቤተ ናታንም ይቀጥሉ። ቢኒዬ አንዴ ደገስተ አንዴ እሺ ብፁን መልሱት። ፋሲል ቢኒዬ እኔ ይኸውልህ አሁን እኛ የሚያግባባን የሚገዛን የቤተ ክርስቲያን ትምህርት አለ። እኛ የምንቀጽልላትም የምንጨምረው የምናብራራለት የተለየ መግለጫ የምንሰጥበት የለም። በቃ አወሩ፣ ሁለቱ ተግባቡ። ዝም ብለን እኔ አሁን ሄኖክን ባወራው እኔ ስማር ያደግኩት እንዲህ ነው። እሱም ቴኬታ ማይክ እንዳታነሽ እናንተ እንደ መምህር እንደ ቤተ ክርስቲያን ልጆች ቀርባችሁ እንደ ቤተ ክርስቲያን የምታስተምርበትን እኔ አሁን አይስማማውም ብዬ አምናለሁ። በቃ እናንተም ግለጹት። የሚያግባባን ነገር ማንም ኦርቶዶክሳዊ ክርስቶስ አልማለደም የሚል አለ ብዬ አላምንም። ቢንያምም አይልም። ግን እንዴት ነው የሚስማማው? የማይስማማው ነገር አለ። ለክርስቶስ እንዲመባሉ አይስማማውም፣ አይባልለትም ነው ወሬው። እናንተ እንደ መምህር እኛም ቢንያምን ከታረቀ ብፁዕ አምላክንም ከመሬት ተነስተን ክሪቲሳይዝ የምናደርገው ከሆነ በቤተ ክርስቲያን አይታችሁት በዛ መዝናችሁ ታስተምሩ። እኔ እኮ ያጨቃጭቅ ቢንያምም እኔም ከተሳሳት ብፁዕም ከተሳሳት መመለስ ነው። ያ ማይክ ባያነሱ ሁለቱም አያንሱ። ያ እኔም እንደዛ ነው የማምነው። አሁን እኛ እዚህ ጋር የተቀመጥን እያንዳንዳችሁን ሀሳብ ወይም በእናንተ ሳንባ እንድንተነፍስ ምናምን ከሆነ የምትፈልጉት አናደርገው። በቃ ምንም የምትፈልጉትም አይመስለኝም። እሱን ግን እንደዚህ አይነት ደግሞ እንትን እየተመለከትኩ ነው። ትክክል አይደለም። ስለዛ አትሊስት ሰው እዚህ ጋር ሲያዳምጧችሁ የቆዩት በተለይ እኔ አሁን የመጣሁት ግን የተረዳሁት አለ ጠይቅ ያለው ቅድም እኔም መጨረሻ ላይ የምናገረው ነገር ይኖረኛል። ከዛ በኋላ ምናልባት እንግዲህ እስካሁን ባለን ይኸውላችሁ እዚህ ጋር ሊለያይ የሚችለው የእኛ መረዳት ነው ባይዚ እንጂ ቤተክርስቲያን የምታስተምረው ወጥ የሆነ ትምህርት አላት። በአንድም በሌላም ግን መምህራን ሲያስተምሩ ስናነብ የተለየ መረዳት ይዘን ሊሆን ይችላል። ቅድም እንዳልኳችሁ የሆነ ነገር ማስጠበቅ ስለፈለግን ብቻ ምናልባት እንትን ልንል እንችላለን እና ገስት ላይ ግን ስትሰሙ የቆያችሁ በተለይ ወንድሞች ዲያቆናት እንደዛ ስላላችሁ እናንተ ሀሳብ ስጡና እኔም መናገር ያለብኝን ነገር ተናግሬ እወጣለሁ። ከዛ ከፈለጋችሁ እንዳቋም እናንተ ይዛችሁ ሜዲ ያለበትን ሀሳብ ይዛችሁ ሂዱ። እኔ እኮ ግዴታ እኮ ሁሉም ነገር እዚህ ጋር ካላለቀኩ የሚባል ነገር የለም። እኔ አሁን ከነ ማስረጃ ከመጽሐፍ ቅዱስ የምጠቅሰው ነገር አለ ማለት ከመጽሐፍ ቅዱስ ብቻ ሳይሆን ከሌሎች መጽሐፍት የምጠቅሰው አለ አሳያለሁ። ምን ማለት ነው የሚለውን ነገር እዛ ጋር ቢያንስ አንድ ሁለት መጽሐፍቶችን እገልጥና ከአውዱ አንጻር እሱን አስቀምጣለሁ። አይ ይሄንን አንቀበልም ካለ ሰው እኔ እንግዲህ ምንም ልናደርግ አንችልም እንግዲህ እና ዋናው ትልቁ ጉዳይ ግን በእርግጠኝነት ብንደማመጥ ረጋ ብለን ብንወያይ እንደ አንድ የቤተክርስቲያን ልጆች ይሄ ምንም ግርግር የሚያስፈጥር ነገር አይደለም እና እውነት ለመናገር ሌሎቹም ለሌላ ፐርፐዝ የሚጠቀሙበት ሌላ አጀንዳ የሚመስል ነገር ምናምን መስሎ ሁሉ እየታየ ነው። ያ ትክክል አይደለም። ስለዚህ ረጋ ሰከን ብለን ምንም ግንፍል የሚያስብል ነገር የለውም። በቃ እንወያይበት። ካስፈለገ እኮ በዚህ ጉዳይ በነገራችን ላይ ሊቃውንትን መምህራንን መተካት ምንድነው መጋበዝ እንችላለን። ምንም ቀላል ነገር ነው ይሄ፣ ብዙም የሚከብድ አይደለም። ስለዚህ ያን ሀሳብ ይዛችሁ ቀጥሉ። ቤተናታኔም ቅድም አንድ ቁጥር እየጻፍክ ነበር ወይም እየጻፉ ነበረ። እሺ እግዚአብሔር ይስጥልኝ ዲያቆን፣ ሁላችሁንም የተወሰነች ነገር ብቻ ለማንሳት ፈልጋለሁ። እኔ ሊታረም ከሚገቡ ንግግሮች በምንነጋገራቸው ነገሮች ላይ ቤተክርስቲያን ናት ብለን መደምደሚያ ባንሰጥ በቤተክርስቲያናችን ለሚነሱ ጥያቄዎች መልስ የሚሰጠው ከመጽሐፍ ነው። ወይ መጽሐፍ መጠቀስ አለበት ወይ መምህር መጠቀስ አለበት። እኔ የተማርኩት ይህንን ነው። መጽሐፍ ባጣ መምህሬን ባጣ መጽሐፍ ስለምመለከት ማለት ነው። ሌላው ዲያቆን ክርስቶፎሮስ መሰረታዊ ሀሳብ ምን መሰሎት? ከእርገት በኋላ ያለው ነገር አይደለም ጥያቄው። በዚህ ቢኒም ብፁም ተስማምቷል። አማላጅ አይደለም። ከእርገት በፊት ግን ያለችው መሰረታዊ ሀሳብ ቤተክርስቲያናችን እኮ ከዘይቤ ይልቅ ለምስጢር ነው የምታደለው። ብፁዕ ግልጽ በሆነ ዲያቆን ክርስቶፎር አጠር አድርጌ ነው ስለሚረዱኝ። ብፁዕ ለዘይቤ አደላ፣ ቢኒ ደግሞ ለምስጢር አደላ። ቤተክርስቲያን ለምስጢር ነው የምታደለው። 4 ነጥብ። አሁን የተቀመጠውን ነገር ሁሉ መጽሐፍ ላይ አንስተን እንዲህ ነው ብሎ መተንተን ሌላ ዋጋ ሊያስከፍለን ይችላል። ለምሳሌ
ይሄ ቃልም ብቻ ተነሳ እንጂ ዕብራውያን 5 ላይ ያለው ለምሳሌ በሐዲስ ኪዳን እኮ ስለኛ የሚማልደው የአዲስ ኪዳን መካከለኛ ጸሎትና ምልጃን አቀረበ፣ ስለነርሱ ሊያማልድ ከአብ ዘንድ ወደ አብ ከአብ ዘንድ ጠበቃ አለን፣ ስለኛ አሁን ይታይ ዘንድ ይታይላችኋል። እነዚህን ሁሉ አሁን ሰብስበን ስንመለከት ቤተክርስቲያን እንዴት አድርጋ ተርጉማ አስቀመጠችው ነው መሰረታዊ ጥያቄ። አሁን ቢኒ ከባህሪ ጋር አንስቶ ያመጣዋል። ለክርስቶስ ማይቀጸል አለ፣ እውነት ነው ማይቀጸል አለ። ስናብራራው ጥንቃቄ ይፈልጋል ነው የቢኒ መሰረታዊ ሐሳብ። አሁን እኮ መጽሐፍ ቅዱስ ላይ የተቀመጠውን እኮ ማንም የካደ የለም፣ ግን እንዴት አድርገን እንረዳው ነው የቢኒ ጥያቄ። እሱን ስናስረዳ ግን መሰረታዊ ነገር ሄኖክ ያብራራው ነገር ነው። ምንም መጨምረው መቀነሰው ነገር የለም። የቤተክርስቲያን ትምህርት እኔ ማቀው የተማርኩት ይሄንን ነው። ካልሆነ ግን ቤተክርስቲያን ከዚህ የተለየ ትምህርት አላት ከተባለ መጽሐፍ ይውጣ፣ የሚተነተነው ሐሳብ ከዚህ መጽሐፍ ነው ተብሎ ይነገረን፣ ወይ ደግሞ መጽሐፉ ከሌለ ደግሞ መምህር ገሌ አስተማሪው ነው ደግሞ ይባልና ይገለጽ። አሁን የግል መረዳትም ከሆነ ግልጽ ቢደረግልን፣ የግል መረዳት ከሆነ ሊታረም ይገባል። በምን? በመምህራንና በመጽሐፍት ይታረማል። ቤተክርስቲያን ኢየሱስ ክርስቶስን ስትገልጠው ለምሳሌ በስላሴ ፍቃድ ያለችው ፍቃድ አንዲት ናት። ለምሳሌ ኢየሱስ ክርስቶስ ከዕርገት በፊት አማልዶ ከዕርገት በኋላ ተማላጅ ካልን እኮ ፍቃድ እየከፈልን እኮ ልንጠነቀቅ ይገባል። ስለዚህ ምናልባት እኔ ነገሩን ሆደ ሰፊ ሆነን ምንናገረ ሰዎች በጣም አንዳንዴ አሁን በየቦታው ስለምንሰማው የሚስጥረ ስጋዌን ነገር ሙዝ እንደመላጥ አድርገን ስላቀለል ነው የተቸገርነው። ሊቃውንት እኮ ተርበው ተጠምጠው እከካቸውን አከው ቃላቱ ሌላ እንዳይመስልብኝ ብዙ መከራ አይተው ነው እግዚአብሔር ምስጢር የገለጠ። ዛሬ እኛ በተመቻቸ ነገር የተቀመጠውን መጽሐፍ በአግባቡ ለመረዳት ለዛውም ጉባኤያትን ሳናጠናቅቅ መምህራንን ጠይቀን ሳንጨርስ መጽሐፍ መርምረን ሳንጨርስ እንዲህ ነው ብሎ ማብራራቱ ላይ ግን የምንሰጣቸው እይታ ከቤተ ክርስቲያን መነጽር ውጭ ከሆነ ጥያቄዎች ልንገባ እንችላለን። ልትሉት የምትችሉትን ሊረዳ ፈልጎ አይ እንዲህ ቢሆን ቢቃና ሚል ሊኖር ይችላል። ዛዘር ሳይር ደግሞ በሌላ መረዳት ውስጥ ደግሞ ገብቶ ሌላ ጥፋት ሊመጣ ይችላል። እሱ ጥንቃቄ ይደረግ ነው የቢኒ ሐሳብ። እኔ እንደገባኝ ከተሳሳትኩ እታረማለሁ። እንደ ቤተ ክርስቲያን አስተምሮ ለክርስቶስ ማይነገሩ ነገሮች ለምሳሌ አምላካችን መድኃኒታችን ኢየሱስ ክርስቶስ ዓለምን ያዳነው አማልዶ ነው ወይስ አስታርቆ ነው? ይህን ማብራሪያ የሚሰጠው እንዴት ነው? አሁን ይሄ የሚብራራው አማልዶ ነው አስታርቆ ተብላ ነው ቤተክርስቲያን የምታስተምረን። ጥቅስ ለጥቅስ በተወሰነ ለማሳያ ያክል ብርሃነ ዓለም ማይተተ ቤተክርስቲያን ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው መልእክቱ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ እንዲህ ይላል፣ ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበረ። አሁን እዚህ ጋር ያማልድ ነበር። ለምን መጽሐፍ አልጠቀሰም? ለምን እንጠይቃ። ለምን ያማልዳል የሚለው ለምን እዚህ አልጠቀሰም መጽሐፍ? ምክንያት ምስጢር ስላለው ተጨማሪ መጽሐፍ ቅዱስ ክፍል ጠላቶቹ ሳለን አለ ሮሜ 5:10 ላይ ቅድም ከአንድ ቢነሳ ጥሩ ነበር። ቢኒ ያነሳው ሐሳብ መደመጥ ቢቻል ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን አለ ይልቁንም ከታረቅን በኋላ በሕይወት እንድናለን አለ። ምን ማለት ነው? አምላካችን መድኃኒታችን ኢየሱስ ክርስቶስ ለቤዛ አዳም ለቤዛ ዓለም ሲመጣ ከራሱ ጋር ከባህሪ አባቱ ጋር ከባህሪ ሕይወቱ ጋር ሊያስታርቀው ነው። አዳምን የፈጠሩ እኮ ሥላሴ ናቸው። ወልድ ራሱ እኮ ተበዳይ እኮ ነው አይደል እንዴ? ግን በግብር መወለድ ስለሆነ በተለየ አካሉ ሰው ሆኖ ግን አዳምን ወደ ቀደመ ክብሩ መለሰው። አሁን ለዚህ እኮ ነው ተሰነካከሉበት የሚለው መጽሐፍ ራሱ ቢኒ በስጋ ተዋህዶ ቢገለጥ ተሰነካከሉበት ተብሎ ተጻፈ። ስለዚህ ነው ብዙ ጊዜ ካያችሁ ወንጌላትን ስንመለከት በመታገስ ነው፣ በፍቅር ነው፣ በዝምታ ነው የሚያልፋቸው ክርስቶስ። በዘመኑ የነበረችው ሰዎች ሐሳባቸውን፣ ልቦናቸውን፣ ክፋታቸውን በዝምታ ነው። አንዱ እኮ ትልቁ ጥያቄ ክርስቶስን በፍቃዱ ያለች ሞትን የነሱ ሐሳብ የተጨመረበት እኮ ራሱን ከእግዚአብሔር ጋር አስተካክሏል አይደል? ራስህን ከእግዚአብሔር ጋር አስተካክላል እኮ ነው ጥያቄ። እሱ እግዚአብሔር ነው። ስለዚህ በተዋህደው ስጋ ለሚነገሩ ነገሮች ቤተክርስቲያን ምን ብላ የምታስተምረው? እንግዳ የሆነ ቃል ብናገኝ፣ ለአእምሯችን የከበዱ ቃላት ብናገኝ፣ ለዚህ እኮ ነው ከፕሮቴስታንቱ ዓለም የምንለየው። ያገኘነውን ሁሉ ወደ አፋችን አናስገባ፣ ወደ አእምሯችን ወደ ጆሮአችን አናስገባ። መምህር ይሄ ምን ይላል ይባላል። ስትጠይቁም 1-2 መምህር አትጠይቁ፣ 3-4 መምህሩ ጠይቁ። መጽሐፍም ስትገልጡ 2-3-4 ግለጡ፣ ሚስጥር እንዲደላደልላችሁ ይላሉ አባቶቻችን። ስለዚህ የብፁዕ ጥያቄ የዘይቤ ነው፣ የቢንያም መልስ ደግሞ የምስጢር ነው። ቤተክርስቲያን ለምስጢር ታደላለች። ቢንያም ያለው ሐሳብ ይገዛኛል።
ሄኖክ እንደሚያነሳው ሐሳብ ይገዛኛል። እግዚአብሔር ይስጥልኝ። ከዚህ የተለየ ካለ እታረማለሁ። ቃልዮት ያሰማልን መምህር ቃልዮት ያሰማልን። ቢኒ የለም እንዴ? ደከመ እንዴ?